ጁን 16 የዕለቱ መልእክት ርዕስ የዘላለም አምላክ። አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምምም፣ አይታክትም፣ ማስተዋሉም አይመረመርም። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 28። የእስራኤል ሕዝብ በባዕድ ምድር በነበሩበት ጊዜ ከሚደርስባቸው ግፍና መከራ የተነሳ እግዚአብሔር እንደተዋቸውና እንደረሳቸው ለማሰብ ተገደው ነበር። ሕዝበ እስራኤል በዚያ ስሜት ውስጥ ሆነው መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ብለው ነበር። ዛሬም እኛ እንደነርሱ እያሰብን የእግዚአብሔር አብሮነት አልታይ ብሎን ይሆንን? ነቢዩ ኢሳይያስ ግን የጌታውን ድምፅ ከፍ አድርጎ እስራኤል ሆይ ስማ፣ እግዚአብሔር እኮ የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምምም፣ አይታክትም፣ ማስተዋሉም አይመረመርም በማለት ኃያልነቱን ያውጃል። ዛሬም በልዩ ልዩ ፈተናዎች ማለፋችን ሳያንስ አምላካዊ ጉብኝት ርቆኛል፣ የኔን ጉዳይ እግዚአብሔር ረሳው ወይ? የኔ ጉዳይ በሰዎች እጅ ገብቶ እንደሚፈልጉ ሲያደርጉት ጉዳይ በቃ ከእግዚአብሔር እጅ ወጣ ማለት ነው በማለት ስናስብ ልባችን ይዝላል፣ ማጉረምረምም እንጀምራለን። ምናልባትም መንፈሳዊ ምልልሳችንን እንደ ቀድሞ ለማድረግ ተነሳሽነት እናጣለን። የተወደዳችሁ የእግዚአብሔር ቤተሰቦች ሆይ አምላካችን ወረት የሚባል ነገር በእርሱ ዘንድ የሌለበት የዘላለም አምላክ ነው። እኛ ያለንበትን ሁኔታና ስፍራ ብቻ ሳይሆን የሚያስተዳድረው እርሱ የምድር ዳርቻ ፈጣሪ ነው። ስለዚህ ዝለትን አስወግደን ኃይልን እንድንቀበል እርሱን በመተማመን እንጠብቀው። እርሱን በመተማመን መጠበቃችን ውጤት አለው። ለዚህም ነው ቃሉ እንዲህ የሚለን፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 29 እስከ 31 ነውና የዘላለም አምላክ